ያለኸው ሰማይ ጎፈሬ ጎፈሬ ሁኝልኝ ጎፈሬ ሁኝልኝ ጎፈሬ ሁኝልኝ። ሰላም ጤና ይስጥልን የጊዮን ቲዩብ ተከታታዮች እንደምን አላችሁ? ሰላምና ደስታ ክብርና ጨዋታ ከትልቅ ስኬት ጋር እንመኝላችኋለን። በዛሬው ቪዲዮአችን በሶሻል ሚዲያ አውቀናቸው ወደናቸው የቀናንባቸው በዚሁ ሶሻል ሚዲያ መለያየታቸውን ስለሰማነው ቅዱስና ልዩ ትክክለኛውን መረጃ ወደ እናንተ አጣርተን ይዘን መጥተናል፣ እንነግራችኋለን። ተወዳጁ አሉላ ገዙ በዚህ ሳምንት በተደረገው የእሁድን በኢቢኤስ ፕሮግራም ላይ አልተመለከትናትም። እንተዋወቃለን ከተሰኘው ፕሮግራም ውጭ ይህ ፕሮግራም ከወራቶች በፊት የሚቀረጽ በመሆኑ በዚህ ሳምንት ከተቀረጹት መካከል የለችም። የት ሄዳ ነው የሚለውንም የምናሳውቃችሁ ይሆናል። አብራችሁን ቆዩ። ቲክቶክ የተባለው የሶሻል ሚዲያ ለዓለም ከተዋወቀ ጀምሮ በርካታ ነገሮችን መመልከት ጀምረናል። የዛሬው ባለ ታሪኮቻችንም በዚሁ በቲክቶክ ዓለም የተዋወቅናቸው ጥንዶች ቅዱስና ልዩ ናቸው። እነዚህ ሁለት ወጣት ባለትዳሮች እኛ በቅርብ በሶሻል ሚዲያ እንወቃቸው እንጂ እነሱ ከሶሻል ሚዲያው በፊት ገና በትምህርት ዓለም እያሉ ተዋውቀው ተዋደው ወደ ፍቅር የገቡና ዩኒቨርሲቲ ባሉበት ሰዓት እንኳን የርቀት ፍቅር ሳይገድባቸው ፍቅራቸውን አጽንተው ታምነው በመቆየት ለጋብቻና ለልጅ ፍሬ የበቁ ጥንዶች ናቸው። ምንም እንኳን እዩኝ ማለት ደብቁኝ ያመጣል በሚል በአያቶቻችን ብሂል እየተነገረን ብናድግም ቅዱስና ልዩ ግን በዚህ ብሂል አያምኑም ነበርና ፍቅራቸውን፣ ስራቸውን፣ ውሏቸውን፣ ጓዳ ጉድጓዳቸውን፣ ደስታና ሐዘናቸውን፣ የሚነዱትን መኪናም ሆነ የሚጠቀሟቸውን ብራንዶች ከዛም ማለፍ ሲል መኝታ ቤታቸውን ወደ መጨረሻ ደግሞ ልጃቸውን ጨምሮ ሚሊዮን ለሚጠጉ ተከታዮቻቸው ያጋራሉ። የእነሱን ፍቅር መከባበር ከገንዘብ መቸገር ተነስተው አሁን ያሉበትን የተመለከቱ አድናቂዎቻቸው በሕይወታቸውና ፍቅራቸው በመቅናት የእኛም ሕይወት ምን አለ እንደነሱ በሆነ እያሉ እልፍ ሰዎች መመኘታቸውን ሁለቱ በፖሰቱት ኮሜንት መስጫ ሳጥን ውስጥ ተመልክተናል። ታዲያ እንደዛ ብዙዎች የሚቀኑበት የፍቅር ሕይወት እንደተረበሸና እንደተለያዩም ሰሞኑን በሶሻል ሚዲያ እየተዘዋወረ ይገኛል። ይህንን የተመለከቱ አድናቂዎቻቸው ለማመን ተቸግረዋል። ይሄ የሚሆን አይደለም፣ እንዴት ሊፈጠር ቻለ፣ በመሃላቸው ምን አይነት ሰይጣንስ ገባ እያሉ ሲናገሩ ይሰማል። ይህንን የመለያየት ዜና በሶሻል ሚዲያ እንዲሰራጭ ያደረገው ምክንያት ደግሞ ልዩ ከምትፖስታቸው ፖስቶች በመነሳት የተደረሰ ምላምንት ነው። በወትሮው እየተፍነከነከች አምላኳን እያመሰገነች ትታይ የነበረችው ልዩ አሁን ላይ አንገቷን ሰብራ ውስጧ ተረብሾ ማንም ትቷችሁ ሊሄድ ይችላል፣ እናንተን የማይተዋችሁ ፈጣሪ ብቻ ነው፣ በሚወዱት ሰው መከዳት ምን ያህል ያማል፣ በፈጣሪያችሁ ብቻ ተመኩና የመሳሰሉትን ከመጎዳት ጋር የተያያዙ ሐሳብና መዝሙሮችን መለጠፍ ጀምራለች። ይሄ በአድናቂዎቻቸው ዘንድ ቅዱስና ልዩ ተለያይተዋል ብለው እንዲጠራጠሩ ቢያደርግም ወደ ማረጋገጫ የወሰደው ጉዳይ ደግሞ ከልጃቸው 6ኛ ወር በዓል በኋላ ሁለቱ ጥንዶች ምንም አይነት በጋራ ቪዲዮ ሰርተው አለመታየታቸው ነው። እኛም ለእናንተ ለተመልካቾቻችን እውነታውን መረጃ ለማቅረብ ስንል ጉዳዩን ለማጣራት ሞክረናል። እውነት ነው እንደተባለው በሁለቱ ጥንዶች መካከል ከበድ ያለ ክፍተት የተፈጠረ ሲሆን ነገር ግን እስካሁን ሁለቱም ጥንዶች ትዳራቸው ውስጥ ይገኛሉ። አለመግባባታቸውና የጥላቸው ምክንያት ለመፍታትና ለማስተካከል በቤተሰቦቻቸውና በቅርብ ሰዎቻቸው በኩል ሙከራ እየተደረገ ሲሆን መጨረሻው መልካም እንደሚሆን ተስፋ እናደርጋለን። ለእናንተ ለተመልካቾቻችንም በሁለቱ መካከል የሚፈጠረውን መጨረሻ የምናሳውቃችሁ ሲሆን የግለሰቦችን ሕይወት አውጥቶ ለማሳየት ፈልገን አይደለም። ታዋቂ ሰዎች ብዙ ነገራቸው የአደባባይ ሚስጥር በመሆኑ እንጂ። በሌላ በኩል ተወዳጇ የኢቢኤስ ጋዜጠኛ እሷ እንደምትለው የፕሮግራም አስተዋዋቂ የሆነችው ሉላ ገዙ በትናንትናው የኢቢኤስ ፕሮግራሞች ላይ አልተመለከትናትም። እርግጥ ነው እንተዋወቃለን ወይ ፕሮግራም የመራችው ሉላ ገዙ ነች። ነገር ግን በኢቢኤስ ከሚተላለፉ ፕሮግራሞች ውስጥ እንተዋወቃለንና የቤተሰብ ጨዋታ የተሰኙት ፕሮግራሞች ከወራቶች በፊት ቀደም ብለው የሚዘጋጁ ፕሮግራሞች በመሆናቸው ይሄም ያየነው እንተዋወቃለን ወይ ፕሮግራም ከወራቶች በፊት የተቀረጸ ነው። በመሆኑም በየሳምንቱ ከሚቀረጹት የእሁድን በኢቢኤስ ፕሮግራሞች መሃል ግን ሉላ ገዙን መመልከት አልቻልንም። ቀድሞውኑ በእሁድን በኢቢኤስ ፕሮግራም ላይ በእያንዳንዱ ላይ የማናጣት ሉላ በአሁኑ ግን የውሃ ሽታ ሆናለች። ሉላ
የብርቱካን ፕሮግራምን ከሰራች በኋላና አየር ላይ በቅቶ ከጠፋ ጀምሮ ከጉዳዩ ጋር ስሟ በተደጋጋሚ የሚነሳ ግለሰብ ሆናለች። ኢቢኤስ ቲቪ እየደረሰበት ካለው ጫናና መንሸራተት አንጻር ምናልባትም ጉዳዩን ለማረጋጋትና ከማህበረሰቡ አእምሮ እስከሚደበዝዝ ድረስ ሉላን እየደበቃት ይሆናል የሚል ጥርጣሬዎች እየተሰሙ ሲሆን፣ በሌላ በኩል ደግሞ ሉላ ራሷ ከሚዲያ ራሷን ማራቅ እንደፈለገች፣ ትንሽ ረፍት ማድረግን እንደምትፈልግ የሰማናቸው መረጃዎች ያመለክታሉ። እኛም ሁለቱ ጥንዶች ጉዳያቸውን በሰላም ፈተው በድጋሚ እንድንመለከታቸው፣ ሉላም ሁሉም ነገር ተረጋግቶ ወደምትወደው ሙያ ተመልሳ እንድንመለከታት ላቅ ያለ ምኞታችን ነው። ቻናላችን ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ይሁኑን።